የማንም ልቅምቅም የማንችን ልካቀመ ቢያውቅም አይጠነቀቀም አባቴ ተሸነፋለ ትለኛለህ አሪው ኪድሚ ሊጉ ያባቴ እኮ ነው ደሞ ሻምፒዮንስ እየበላን የተማረ ወድቆ አይወድቅም አልተገናኘንም እንግዲህ ወያላ ነጋ ቲሙላ ግባና አውጣው ምድር ወያላ ግባና አውጣው ወይ አለመታወቅ አላወቃችሁንም አማድ የለም ብሩኖ ተጎተል በብሩኖ ጉዳት መሳለቅ ሳያንሳችሁ ጭራሽ ይሸነፋል ብላችሁ ቁጭ ብላችሁ ተቋጥራላችሁ መገፋት የማታ ማታ ያደርሳል ከጥሩ ቦታ ማለት አሁን ያራዳ ልጆች በሚያስገርም ሁኔታ ማንቸስተር ዩናይትድ ማለት ነው የተገፋው በራሱ ነው በማንም አይደለም በተጫዋቾች ጉዳት እንደዚሁም ለአፍሪካ ብዙ ተጫዋቾችን መላኩን ተከትሎ ማንቸስተር ዩናይትድ ፈራረሰ አበቃለት ሲባል እውነትም ቲያትር ኦፍ ድሪምስ ያራዳ ልጆች ኒውካስትልን አስተናግዶ በቃ ዛሬማ ቀለዱበት ጨፈሩበት ሲባል እንዲሁ ላለፉት ጨዋታዎች እጅግ በጣም መጥፎ ጊዜያትን ሲያሳልፍ የነበረውና እጅግ በጣም ለማንቸስተር ዩናይትድ ደጋፊዎች ብሶትን ይዞ ሲያመጣ የነበረው ዶርጉ ዛሬ አውሬ ሆኖላል ዛሬ ከኔ ውጭ ጎሉንም የሚያገባ የለም ከኔ ውጭም የሚጫወት የለም እያለ ነው ያራዳ ልጅ ማለት ነው ማንቸስተር ዩናይትድን ከመገመት ማለት ነው ምን አለፋ በሬ 6 ልጅ ይወልዳል ብሎ ማመን በጣም የተሻለ ነው ምንም የማይገመት ቡድን ሆኗል የቡድን ነው ማለት ያራዳ ልጅ በዚህ ስትለው በዛ እኔ እንጃ እንዴት እንደሆነ ለማንኛውም ማንቸስተር ዩናይትድ ይመቸው ኮሜንት ላይ ሼር ኮፕሊንክ በደንብ እያረጋችሁ ሐሳብ አስተያየታችሁን ዱብ አድርጉት የትም ፍጪው ዱቄቱን አምጪው በስተመጨረሻ 3 ነጥብ እንዴት ነው ደስ የሚለው ነው ሁለት የደከሙ ዩናይትዶች ተጫወቱና አንድ ሻል ያለው ዩናይትድ አሸነፈ በቃ ምን አይነት ምሽት ማባከን የሆነ ጨዋታ እንደሆነ ማለት አሪፍ ውስጥ ይቀጠቀጥ ማየታችን ምናምን ግን ኒውካስትል ፈንጩብን እንግዲህ ሳምንቱ ጥሩ ጀምሮላችኋል ፈንጩብን ወይኔ ነገ የሚኖርብን የዱላ ማአት ሲቲ በተለይ ሲመራ የዱላ ማአት ከመራ ማለት ነው ኤኒዌይስ ደናደሩ ይመቻችሁ አማድ ማክስህን አውልቅ አማድ ማክስህን ዶርጉ ነው ልትሉኝ እንደው ዶርጉ ያኛ የምናውቀው ዶርጉ ይሄ አይደለም ምን አይነት ጎል ያስቆጣ ዶርጉ ጎል ቨርሰስ ኒውካስል ብላችሁ ሰርች አድርጉ ቤተሰብ እንዴ የመጀመሪያ ፕሪሚየር ሊግም ለዩናይትድም ለጨዋታውም የመጀመሪያውን ጎል ዶርጉ አስቆጥሯል ወገን ኒውካስል ጋር ነው አይደል የሚጫወቱት ወዴት እየሄድን ነው ረባንጂ ይሄ ዶርጉ ነው ብላችሁ እየሸወዳችሁ ነው እንጂ በምንም ተአምር ዶርጉ እንደዚህ አይጫወትም ፐርፎርማንሱ ጎሉ እንዴ ልክ አይደለም ልክ ይመርመር ረጎ ሴሌምኖ ቢጎዳም ብሩኖ ባይኖርም እንቤሞ ማንቼ ነው ባሎ የሚያሸንፍ በልልኝ ኤወል ተጫዋች ተጎዳብኝ ተጫዋች የለኝም ብዬ እጅ የሚሰጥ ክለብ የለኝም ማለት ነው ጥፍ አድርጎ የሚመለስ ክለብ ነው ያለኝ ብራንድ የሆነ ክለብ ነው መደግፈው አንተ ቋጣሪ ወያላና ሸታታ አሮጊት ማለት ነው ለጥ ትላለህ ወንገብተ ለጥ ትላለህ ማለት ነው እንችላለን አኮራሃኝ ነው ማለት አኮራሃኝ እንችላለን በሯ ላይ ናት መሰል ማንቼ ቀን ወጣላት ቤቲም ክለብ ሆና አምቢ ስትላየናት እሺ እድላይ ዲፍሲ ኒውካስትል ዛሬ ለጥፎሽ ነበር እሱ ነው ያወጣሽ ያው የተፈጥሮ ነገር ስለሆነ ቦራንዴ ግድ ነው ማሸነፍሽ በሚል ነው እንጂ ዛሬ ኒውካስትል ለጥፎሽ ሸኝቶሽ ነበር ግን ያው ይሁን ትርፌ for the first time እስከ 7 ሰዓት ድረስ አስቆይታን አሸንፋ ተገኝታል ደዛሬ ደም እንትን ከፈርስት ሃቭ ኤፍሲ ምናምን ልል ማለት ነው እድላይ ኤፍሲ ነው ኢንዌስት ያናለም ዛሬ ቀን ስለወጣላችሁ በደንብ ኮካምና እየጠጣች ሰለብሬት አድርጉት ደማው ዶርጉ አንተ ነህ ራሱ ነው ደማው ራሱ ዛሬ እንዴ ዶርጉ እንዴናተ ዛሬ ዳንኤል አልቬዝን ውጦት ነው የገባው አልቬዝን ውጦት ነው የገባው እንዴ አረ ፐርፎርም እያደረገበት ያለበት መንገድ ያስገርማል ፈረስታፉን የሚገርም ጎል አንተ የሚገርም በቃ የማን ጎልን በለው በእናተ ሮበን ነው እንደዚህ አየር ኳስ ሲጠብስ ማቆ ኮርና ተሰጥቶት እንዴ የጀተሻማ ኳስ እንደዚህ አይነት ሾት
ረዶርኩ እናንተ ማይለወጥ ሰው የለም በእውነት ታጋሹ ነው እንጂ በቃ ማይለወጥ ሰው የለም ማን በቃ ትርፌን ጨዋታ ማሸነፏ ነው ማለት ነው ግን ያው ምን መሰላችሁ ትርፌ ሁሌም ተመራና እኮ ነው መጨረሻ ላይ ነው እንግዲህ እንደምታውቁት የቪላውን ጨዋታ እንኳን የቀርበተው ወስታ አስታውሱ ለማንኛውም እኔ ኒውካስትልን ብለጥፉት ደስ ነው የሚል እኔ ነግሬያችኋለሁ ግን እናንተ አልተመሰከ እንዳፍ ላይ ጉድ ልትሆኑ ትችላላችሁ ገብቷችኋል ትርፌ ፈርስት ሃፍ ኤፍሲ ነው የምልሽ ይሄንን ካትሸነፍሽ ሰማሻ ፈርስት ሃፍ ኤፍሲ ነው የምልሽ አሸንፈሽ እንድትወጪ ይበቻሉ እሳት ጎርሰው የገቡት ማንቸስተር ዩናይትዶች እንግዲህ በጭንቀትም ቢሆን ወደ አሸናፊነታቸው ተመልሰዋል ያለፉት ጨዋታዎች 3 ነጥብ ርቋቸው የነበሩት ቀዩ ሰይጣናቶቹ ኒውካስልን በመርታት እንግዲህ ወደ ድል ተመልሰዋል በግዙፉ ኦልድ ትራፎርድ የተካሄደው የማንቸስተር ዩናይትድ እና እንዲሁም የኒውካስል ዩናይትድ ጨዋታ የመጀመሪያ 45 ማንቸስተር ዩናይትድ ተጫውቶ ነበር ሁለተኛው 45 ግን የኃይል ሚዛኑ ወደ ኒውካስል አድልቶ ነበር እንግዲህ በመጨረሻም የአሞሪሙ ማንቸስተር ዩናይትድ በጭንቀትም ቢሆን 3 ጣፋጭ ነጥቦችን አስመዝግቧል ማለት ነው ከዚህም ጨዋታ በኋላ ማንቸስተር ዩናይትድ ነገ ሌሎች ክለቦች እስኪጫወቱ ድረስ በ5ኛ ደረጃ ቁጭ ብሏል ማለት ነው እናንተስ ስለ ማንቸስተር ዩናይትድ ምን ትላላችሁ ሐሳባችሁ ነበር ይሄ ነው የኔ ክለብ እሺ ታጥነተኛ አንድ ድምጽ እንዳልሰማ ስታሽቃብጥ ምናምን እንዳለ ምድረ ወያላ ማለት ይሄ ነው የኔ ክለብ በባጁ ብቻ አሸንፎ ይወጣል ሰው የለውም እንደዚህ ነው ማንቸስተር ዩናይትድ ዛሬ ሲለጠለጥ ለየው ምና እሱን እድል አልሰጠም ነው ተኛ ታጥነ ማለት አንድ ወያላ ድምጽ የሚባል እንዳልሰማ ድምጽ ስታደንቀኙላ እንዳልሰማ ማለት ድምጽ የሚባል እንዳልሰማ ማንቸስተር ዩናይትድ ኒውካስትልን ያለ 10 ተጫዋች ምናምን ዳሜጅ አድርጎ አሸንፎት ወጥቷል ማለት ስለ ጨዋታው በቀጣይ ቪዲዮ መለስበታለሁ አንዱ ወያላ ግን ድምጽ ሲያሰማ እንዳልሰማ ማለት እየመዘዝጉ ቪዲዮ ነው መሰራበት ታጥነ ተኛ ይሄ ነው ማንቺ ግሎሪ ማን ዩናይትድ ዶርጉዬ እስካሁን ድረስ ለሰደብኩ ይቅርታ አድርግልኝ በህዝብ ተለፊት ምን አይነት ጎል ነው ሲጀመር በአንበሳ የሚመራ የበግ መንጋ መፍራት አለበት ሊቻ ነበር ዛሬ ካፕቴን ተጋዳዩ አሞሪ ምን አይነት ስራ እኔ ዛሬ ብንሸነፍ ራሱ እንደዚህ አይነት ስራ አይቼ እውነት አላዝ በአፍሪካ ዋንጫ ሄደው ብሩኖ የለም አማድ የለም ስንት ተጫዋች የለም እነ ማድራው የሉ በስ 4 ኋላ አድርጎ አረ ተቻላለ አሞሪ ምንም ገገመና የለም ዛሬ ቀየረኮ ተራለፉን ሰራ አሞሪ ዳሎት ሄቨንን ማርቲኔዝን ሾውን ኋላ አድርጎ ላ ሰራላቸው ይሄ ነው ማንቸስተር ግባለት እኔ ምን ይመስልኩ እንቅልፋም ሰውዬ እንቅልፊን ተቼ ዛሬ ተርፌ ላይ ሁሌ ታስደስተኛለች እኮ ዛሬም ደስታዋን ታቋድሰኛለች ብዬ ኳሱን ቆጭ ብያይቼ ወፍ የለም ግግም እናንተ ምን ሆነ ተርፌ ነው እንዴ ዛሬ ሜዳ ውስጥ ያየነው አይደለም እኮ እንደው ምን ይሰሩላችኋል ብሩኖ ምን ይሰራላችኋል እናንተ ቡቡ ምን ይሰራላችኋል ማን ነው የሚሉትስ ምን ይሰራላችኋል እንዴ በቃ እነዚህ ምርጥ ናቸው ማን የዶርጉ ግን ስታሳቡ እንዳለ 5-6 ተጫዋቾች ስለሄዱብን በዛ እንዳትሉ ኖሮ ምንም አልፈጠሩም እነዚህ ይሻላሉ እነዚህ እያሸነፉ እኮ ነው እንዴ እነዛ ኖሮ እኮ ሰከንድ አፍ ተለጠፉ ነበር እነዛ ሳይኖር ይሄው እነዚህ አሸነፉላችሁ ለዶርጓ አጨብጭቡ ለኩኛ አጨብጭቡ አረ ዛሬ ለቡድኑ ማጨብጭቡ ትችላላችሁ በተለይ ደግሞ ዲፌንሲቭ ኦርጋናይዜሽኑ በጣም ጥሩ ነው ጀሞ በጣም ጥሩ ነው በቃ ምን አይነት ጨዋታ እንዳየን ጀሞ ለማንኛውም ተርፌ እንቅልፌን እንግዲህ ዛሬ ቁማር በላች ይሁን ምንም አይደለም ያርግላችሁ አይ እንቅልፌ ሁላችሁም የዩናይትድ ደጋፊዎች ለነዚህ ተጫዋች ክብር ልትሰጧቸው ይገባል እንደዛ እንዳልቀለዳችሁ ማለት ነው ለነዚህ ለ3 ተጫዋች ዳሎ ተውት በቃ ዳሎ ማይሆን ኳስ ስቶ ሊያስበላችሁ ነበር ዶርጉና ዩጋርቴ ዛሬ ሜዳ ውስጥ የሰሩት እንደዛ እንዳልቀለዳችሁ ከጨዋታ በፊት ዶርጉ የሰራው ስራ ቆማችሁ አጨብጭቡለት በቃ ካሱት የምር ሚገርም ብቃት እኔ ጎሉ አላመንኩም እስካሁን አማድ ነው እንጂ ዶርጉ እንደዚህ አይነት ጎል ወይኔ እንቅልፌ ወይኔ ቋጥሮ ወይኔ ኒውካስትል በስመ አብ ጭፍጭፍ የቦክሲንግ ጨዋታ ማለት ይሄ ነው ጋይስ ፓትሪክ ዶርጉ ዛሬ
ምን አጭሶ ነው የገባው ነው ያስባለኝ። ምክንያቱም በጣም አስደናቂ ብቃት ነው ያሳየው። ዶርጉ ለዩናይትድ ግብ ማስቆጠር ብቻ ሳይሆን በመከላከሉም በጣም አስደናቂ ቀን በማሳለፍ እንግዲህ ቀይ ሰይጣናቱ ሙሉ 3 ነጥብ ይዘው እንዲወጡ አድርጓል። ከረፍት በፊት በ24ኛው ደቂቃ ነበር በአስደናቂ ሁኔታ በቮሊ እንግዲህ ግቧን ያስቆጠረው። ማንቸስተር ዩናይትድም እንግዲህ ከረፍት በኋላ በኒውካስል ዩናይትድ ቢደበደብም ያለ ወሳኝ ተጫዋቾቻቸው እንግዲህ ሙሉ ነጥብ ይዘው መውጣት ችሏል። ይህ ለማንቸስተር ዩናይትድ በጣም ትልቅ ድል ነው። ትንሽ ሩበን አሞሪም እንግዲህ ካስሜሮን ቀይረው ሲያስወጡት በጣም አስፈርተው ነበር። ምን አስበው ነበር ብዬ ነበርም። ከረፍት በኋላም ከካስሜሮ መውጣት በኋላ ማንቸስተር ዩናይትድ በጣም ጫና ተፈጥሮበት ነበር። ነገር ግን ያለ ወሳኝ ተጫዋቾች እንደዚሁም በበርካታ ተጫዋቾች ጉዳት እንግዲህ ዩናይትድ ኒውካስትልን ተቋቁሞ ድል አድርጎ ሙሉ 3 ነጥብ ይዞ መውጣቱም የሚያስደንቅ ነው። ማንቸስተር ዩናይትድ ድል ማድረጉን ተከትሎ እንግዲህ 5ኛ ደረጃ ላይ ሊቨርፑል ጨዋታውን እስኪያደርግ ድረስ በ29 ነጥብ ከቼልሲ እኩል መቀመጥ ችሏል ማለት ነው። በሉ ደህና አደሩ። ሲጀመር ለእንደዚህ አይነት ጥቃቅን ቡድን ማለት እስከ 7 ሰዓት እስከ 8 ሰዓት አምሽተን ቅዳሜና እሑድ ይመጣዋል። እስከዚህ ሰዓት አምሽተን መቋጠር በፍጹም አልነበረብንም። ዩናይትዶች ውጤቱ በአግባቡ ይገባቸዋል። በደንብ ተሻሽለው ነበር የመጡት። ለአፍሪካ ዋንጫ ሄዱት ምናምን የተጎዱት ተጫዋቾች ባይመለሱ የሚያስብል ፐርፎርማንስ ነበራቸው። ቲም ስፕሪቱ ምናምን ጸዴ ነበር። ነዶርጉ ነው ኡጋርቴ ምናምን እስከዛሬ የሚያቃጥሏቸው ተጫዋቾች በጣም ጸዴ ነበሩ። ውጤቱ ስለሚገባቸው አሸንፏል። ሲጀመር ዩናይትድ የተባለ ቡድን ሙስጠምጢም ነው ሙጠምጢም የሚባል ሙድ ያለበት ማለት ነው። ምክንያቱም የሆነ አንኤክስፔክትድ የሆነ አንደርዶግ ምናምን ነገር ሲሆን ማለት የሆነ ሰርፕራይዝ ቡድን ይሆናል። እኔ ጠዋት ቪዲዮ ሰርቻለሁ። ቪዲዮን አያይዝላችኋለሁ ምን እንዳልኩ ማለት ዩናይትድ ዛሬ የሚሸነፍ አይመስለኝም። የሆነ አንኤክስፔክትድ ሲሆን የሆነ ነገር ይፈጥራል ምናምን ብዬ ነበር። ቪዲዮን አያይዝላችኋለሁ። ገና ደሩ ኮንግራት። እኔ ብቻ ነኝ ግን ዛሬ ማንቸስተር ዩናይትድ በአፍሪካ ዋንጫ ምክንያት የተለያዩ ወሳኝ ባሉ ተጫዋቾች ሳይኖሩ እንዲሁም በጉዳት ብሩኖ ፈርናንዴዝ ጀምሮ የተለያዩ ተጫዋቾች በጉዳት ምክንያት ሳይኖሩ የሆነ አንደርዶግ ነው ሰርፕራይዝ ቲም ይሆናል ቢማስሉ ከኒውካስል ጋር ላላችሁ ጨዋታ ማለት ከዩናይትድ ምንም ተጠብቁ ምናምን እኮ አይደለም። ግን ዩናይትድ እንደ ቡድኑ ራሱ ከተመለከታችሁት ብዙ ጊዜ የሆነ ጥሩ ይሆናል ብላችሁ ኤክስፔክት ስታደርጉ አይሆንም። ላይክ ደግሞ ባልተገመተበት ታይም የሆነ ሰርፕራይዝ ቲም ምናምን ነገር ይሆናልና ዛሬ ደግሞ እንደዚህ ነገር የሚፈጠር እየመሰለኝ ነው። እኔ ብቻ ነው እስኪ እናንተና አትሰማችሁም? ይሄ ነገር ዩናይትድ ዛሬ አንደርዶግ ነው ምናምን ማንም ሰው ኤክስፔክት ሳያደርጉ ጥሩ ፐርፎርም ያደርግ እየመሰለኝ ነው። ባያደርግና ቢሸነፍ ለሰላማችን ስንል ጸዴ ነገር ቢሸነፍ ደስ ይለናል ማለት ነው። ምክንያቱም በዚህ ቡድን እነ ብሩኖ ፈርናንዴዝ እና አማድ ዲያሎ እና ማዝራዊ እና ብራሂም ቤሞ ሳይኖሩ ዩናይትድ አሸንፉ ምናምን ያሉ ደጋፊዎች የሚመጡብን ጆሮአችንን የሚያደሙት ሰው ግን እየመሰለኝ ነው። ውስጤ እንደዛ ነው የሚመስለኝ። ዩናይትድ ዛሬ የሚሸነፉ ላይ እየመሰለኝ አይደለም። አይ ዶንት ኖ ምን እንደሚፈጠር እስኪ አብረን የምንመለከት ይሆናል። ሀሳብ አስተያየታችሁን እስኪ ኮሜንት ሴክሽን ላይ ሰርፕራይዝ የዛሬ ቋጣሪዎች ነገ አበባዎች ተኙ አይነ ቀልቷል ተኙ ተጣጥማችሁ ተኙ። ዶርጉ ባላንዶር ይኸውላችሁ ከተቻለ ለምቦይሙና ለአማድ የሆነ ነገር ይነገራቸው። ከአፍሪካ ዋንጫ በቃ አትመለሱ። እዛው ጥሩ ቤንች ላይ ቢሆኑት ቢመጡ ዶርጉ አቺስ ይቅር ትለናለህ። ከኒሽ 3 ነጥብ በቃ ያራዳ ልጅ ምን አይነት ተጫዋች ነበር ዛሬ ዶርጉ። ሰው ይከላከላል፣ ያጠቃል፣ የግብ ዕድል ፈጥሯል፣ ያገባል። ጎል የዚዳንን ጎል አይታችኋታል። ቮሊዋል ያቺን ቮሊ አይታችኋታል። ደገማት ዶርጉ ደገማት ማንቺ ሲጀመር ዩናይትድን አጠብቀው ካልጠበቀው እንደዚህ ያስደምማል። እኔ ከጨዋታው በፊት አቻም ከወጣ ይሄን ጨዋታ ካሸነፈም ታምር ነው ብዬ ነበር። ታምር ነው። ኦልድ ትራፎርድ ላይ አንዴ አይምራ ከመራ በቃ ሊያጋይ ነው ሊያጠፋ ነው ማለት ነው። ኦልድ ትራፎርድ ላይ እየመራ ቆይቶ ከተሸነፈ በቃ ዘመናት አልፏል። በጣም ቆይቷል። እዚህ ሜዳ ላይ አምጥቶ መራ ማለት በቃ መጨረሻ ታውቋል ማለት ነውና ኒውካስትል ዛሬ ከነ ክሊን ሺት ይግባ ነው። ብሩኖ ሁላ ሜዳ ውስጥ ነው ያለው። እንደውም ካሁን በኋላ እንዳሳ ያለ ብሩኖ ለምን አትሞክሩትም? ባላንሱን የጠበቀ ምርጥ ስኳድ አይቻሉ። ዛሬ ወደ መጨረሻ አካባቢ ያው ስላፈገፈጋችሁ ነው ያ ሁሉ ሙከራ የተሞከራባችሁ ብዬ አስባለሁ እንጂ በቃ ባላንሱን የጠበቀ ስታጠቁላ ምርጥ ነበር። ግን ያው ብሩኖ ሁሌ ያው ክሬቲቭ ነው እሱ ምንም የሚካር ነገር የለም። ቀልዴ ነው። ግን ያለ ብሩኖ የሚገርመውን ስኳድ አይተናል ዛሬ። ትችላላችሁ ማለት ይቻላል። ያለ ብሩኖ መጫወት ይቻላል። አሪፍ ወይሳችሁ እግዚአብሔር ይመስገን። ፒስ አውት። ብዙ አይነት 3 ነጥብ አይታችሁ ሊሆን ይችላል። እመኑኝ ልክ እንደዛ ያለው ጨዋታ 3 ነጥብ ምጣፍጥ 3 ነጥብ አይታችሁ አቁም። እንዴት ነው ደስ የምትለው? ፓትሪክ ዶርጉ ትችላለህ። በቃ ምን ማድረግ እንደምችል አሳይተናል ዛሬ። ካለ ወሳኝ ተጫዋቾቻችን እኮ ገብተን ማሸነፍ እንደምንችል ዛሬ አሳየን። ካለ ብሩኖ ፈርናንዴዝ መጫወትም እንደምንችል አሳየን። ቢሆንም ግን ዛሬ ሩበን አሞሪም ዋት ጌም ማኔጅመንት በቃ ጌሙን እንዴት እንደተቆጣጠረው አሳይቶናል። በተለይ ሰከንድ አፍ ላይ ራሱ ካዝሚሮን አውጥቶ ሌኒሮ ግንጅል ነው። ለማንኛውም ግን ቤተሰብ የሚያስፈልገውን 3 ነጥብ ዛሬ አሳክተናል። ዶርጉ ምን እንደምትሰራ አሳይተናል ዛሬ። በፍጹም አይን አይደለም፣ በደንብ ተመልከተው። ከየትም ፍጩ ዱቄቱን አምጩ ነው የሚባለው። እንዲህ 3 ነጥብ ነው ዛሬ ያዩት። ይሄ ሰውዬ ማለት ነው 10 ጊዜ ቢሰጠው ደግሞ ማያገባውን ኳስ ነው። ምን አይነት ጎል ያገባው ዶርጉ በቃ የዩናይትድ ደጋፊ በቃ ማመን እስኪያቅታቸው ድረስ አንገታችንን እዚህ ጭነን ደግሞ ቅያሪዎቹ ሳሞሪ ምንድን ያደረግከው ዛሬ ማለት ነው። አሞሪ ማለት ነው
ይዞት የገባው ፎርሜሽን ነው መሰለኝ በጣም ቆንጆ ነበረ። ፈርስት ሃፍ ሰከንድ ሃፍ ከቀያሪው በኋላ ነው ትንሽ ልብ ድካም ሲያዝ የነበረው እንጂ 4-2-3 መሰለኝ ካልተሳሳትኩኝ ይዞት የገባው ፎርሜሽን ናይስ ነው እኮ። ግን ስሙ ይኸውላችሁ የዶርጉን ጎል ማለት ነው ሲያስቆጥር እኛ ብቻ አይደለም ያላመን ነው። በነገራችን ላይ አሞሪም እንደዚህ አይነት እየታይታችሁበት ታውቃላችሁ እንዴ ዶርጉ ኢዛት ይዋሉ አንተ ይቻላል እንዴ ነው ያለው። ማን እኔ ይኸውላችሁ ክሬዲታችሁን አልወስድም። በቃ ዛሬ ማለት ነው ቆንጆ ነው ፐርፎርም ያደረጋችሁት። ሜዳ ላይ የነበረ የተጫዋቾች ዲሲፕሊን እጅግ አስገራሚ ነበር። ኩኛ ምርጥ ነበረ። በተለይ ደግሞ ሴሌማንስ እጅግ አስደናቂ ነበረ። ጀማው ተመልከቱ፣ የተሰጠው ሬቲንግ አያችሁ። በረኛችሁን 8.5 እጅግ ከባድ ድብደባ ደርሶበታል። ግን ድብደባውን ተቋቁሞ የወጣበት መንገድ ያስገርማል። ዶርጉ ሁለተኛው ነው ከፍተኛ ሬቲንግ የተሰጠው። ጀማው 8.2 ነው የተሰጠው። ቆንጆ ነበረ እሱ። በቃ ባክፎራችሁ ጥንቅቅ ያለ ነበር። ዛሬ ኡጋርቴ ራሱ ጀማ ካዝሜሮ በነገራችን ላይ ሲቀየር አላመነም። በቃ እኔን ነው አለ። እናንተ ይኸውላችሁ እኔን ነው እንደመቀየረኝ ወይስ ሌላ ተጫዋች ነው እያለ ነበር እሱ ራሱ አላመነም። እና ዛሬ የቲሙ ስፕሪት ራሱ በጣም ይለይ ነበር። ታውቃለህ በጣም አንደርዶግ ተደርገው ስለነበረ እንዴት ብለው እንደገቡ ያስታውቃል። ገብቷላ። በኒውካስል ብዙ ጎል ይገባባቸዋል ተብሎ ነው እየተጠበቀ ያለው። ምክንያቱም ከወጡ ተጫዋቾች አንጻር ማለት ነው ወደ አፍሪካ ዋንጫ ሄዷሉ፣ ጉዳት ላይ ያሉ ስለሆነ በቃ ቡድኑ ጉድ ይሆናል ተብሎ ነበር። አልሆነም። እግር ኳስ እንዲህ ነች። በቃ አታፍጡብን እኛ ምን እናድርግ? ምን አታፍጡብን። በቃ ቡድናችሁ ጥሩ ነው። በቃ አሸንፋችኋል። ጥሩ በቃ ይመቻችሁ። ሰላም በጣም አስፈልግም እኮ በሰላማዊ መንገድ በተኛት ነው ማለት በቃ ደህና ያዮቹ ሰይጣኖች ማንቸስተር ዩናይትዶች ያልተጠበቀ ደማቅ ድል ኦልድ ትራፎርድ ላይ አሳክተዋል። በጉዳት በአፍሪካ ዋንጫ የታመሱና ከ7 በላይ ቋሚ ተጫዋቾችን ያጡት ሩበን አሞሪም በአካዳሚ ውጤቶችና እንደዚሁም በተቀያሪ ወንበር ላይ በሚያሞቁ ተጫዋቾች አማካይነት 3 ነጥቡን አሳክተዋል። ፓትሪክ ዶርጉ ወደ ኦልድ ትራፎርድ ከመጣ ወዲህ አስደናቂ ብቃቱን ያሳየበት ድንቅ ጨዋታና የጨዋታው ኮከብ የተባለበትን አስደማሚ ጨዋታ አከናውኗል። በመጀመሪያው አጋማሽ ከመልስ ሮራ ተወሮ የተመለሰውን ኳስ በቮሊ በአስደናቂ ሁኔታ ያስቆጠራ ጎል ብቸኛው የማንቸስተር ዩናይትድ የማሸነፊያ ጎሉና ተመዝግባለች። አሰልጣኝ ሩበን አሞሪም በጨዋታው ላይ ካዝሜሮን ሌሳንድሮ ማርቲኔዝን ቀይሮ ወጡበት ሁኔታ አነጋጋሪ ቢሆንም ማንቸስተር ዩናይትድ ግን በታዳጊዎቹ ፍሬደሪክሰን እንደዚሁም ደግሞ ሜሰን ማውንት በጉዳት ምክንያት መውጣቱን ተከትሎ ተቀይሮ የገባው ጃክ ፍሌቸርን ጨምሮ አይደን ኤቨንንም ጨምረን ማለት ነው በተስፋ ተጫዋቾቻቸው ወይም በአካዳሚ ተጫዋቾቻቸው 3 ነጥብ ያሳኩበት ምሽት ሆኗል። ኢዲያውና ኒውካስል በዚህ ጨዋታ ላይ 3 ነጥብ ከብዙ ጎል ጋር እንደሚወስዱ የተገመተበት ጨዋታ ቢሆንም ያ ሳይሆን ቀርቷል። እግር ኳስ ተገማች ያልሆነውም በዚህ ምክንያት ነው። ቀዮች ሰይጣኖች ማንቸስተር ዩናይትድን ጨዋታ ድል ማድረጋቸውን ተከትሎ ወደ አውሮፓ መድረክ ጉዟቸውን ማድረግ የሚያስችላቸውን ውጤት አሳክተዋል። ከ8ኛ ደረጃ ወደ 5ኛ ደረጃ በመምጣት 4ኛ ደረጃ ከሚገኘው ቼልሲ ጋር ነጥባቸውን በማስተካከል አስደናቂ ጉዞ ያደረጉበት ምሽት ሆኗል። አስደሳች ምሽት ነበረ። ለማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ። ጨዋታው እንዴት ነበር? አሳስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲዲ ስፖርት ነው። ይመቻል። ማንቸስተር ዩናይትድ በዘንድሮ ሲዝን ትልቁን ድል አስመዘገበ ብዬ ማምንበትን 3 ምክንያቶች ልንገራችሁ። አንደኛ አሞሪም ሲስተሙን ቀየረ። ፈርስት ሃፍ 4 ከኋላ የሚቀርሰው ተከላካይ አረገ፣ ከፊት ለፊት እንዲቀያየሩ አረገ። ዶርጉ ማብራት አበራ። ፈርስት ሃፍ በቃ ሰከንድ ሃፍ ደግሞ ተቀያየረብኝ። ከሚሊዮን ነው የሆነብኝ። ተቀያየረ ከለር ፎርሜሽን ምናምን ተቀያየረ 6 ከኋላ ይሆናሉ ምናምን የማይሆኑት ነገር አልነበረም ሰከንድ ሃፍ ሁለተኛ ተጫዋቾች ምን አይነት ፎርም ላይ ነው የሆኑት እንዴ? ኡጋርቴ ስፖርቲንግ የሚያውቀው ኡጋርቴ ከቻለለትኩ ምን ሆነው እንደሆነ በምን ምክንያት እንደሆነ ማወቅ ይከብዳል። ግን ለዚህ ምሽት የሚገርም ተጫዋቾች ነው ሁሉም ማርቲኔዝ ብትል፣ ኩኛ ብትል፣ ዶርጉ ብትል፣ ኡጋርቴ ብትል፣ ካሴሚሮ ሲቀየረው ግራ ገብቶ የነበረ ግን ስቲል እየተቀያየረ ነው። ያረ ተቀያይሮ ደግሞ ተሳካለት ማለት ለሱ በጣም ትልቅ የአይምሮ ሽፍት ነው። እስከዛሬ ድረስ ስካሞሪም ስለው ስካመር መስሎ የነበረ ምንም ነገር ለመቀየር ፈቃደኛ ስላልሆነ አሁን ግን ልጅ ስለሆነ እንጂ ስካመር ስላልሆነ ብዙ ነገር ነው የሚከፍትለት። ሶስተኛ ኩኛ ብቻውን ቲም ሆነ ሰከንድ ሃፍ በተለይ ኳሱን እድል ከሰጠኸኝ አስደግምብሃለሁ እየጠነቀቅ ተጫወት ሚል መልእክት መቻል የሚችል ጌሙ እየሄደ በመጣ ቁጥር የበለጠ መስጋት ሳይሆን ሰከንድ ሃፍ ልክ ሰከንድ ሃፍ እንደተጀመረ አንድ አንግል ተገዛጩ
ሴስኮ ማይሆን ሰው ነው። ሴስኮ አንድ አንግል ገጨበት፣ ሆል የሚገርም አንግል ገጨበት። ከዛ በኋላ ግን ሶሊድ ኩኛ ብቻውን ክለብ አይደል? ብቻውን ክለብ ነው እኮ ሁልሽም ተከላካይ በተከላካይ ብቻ ኩኛ ከፊት ለፊት እንዲያቀብለው አንዱ ጮትለት ዘርክ ሲያስቀመጠለት አለቀ። የአካዳሚ ተጫዋች ስንት ነገር ነው የቀየረው በዚህ ጨዋታ ብቻ አሞሪም እና ተሳካለት። ለዚህ ሌላ ቪዲዮ ያስፈልጋል። ሶስቱንም ነገር ነገ ማብራት ሲመጣ ሶስቱን ብቻ ለብቻ አንዳንድ ቪዲዮ ወጣቸዋል። ነገ በዛኛው አካውንት ታች ሜንሽን በማድረገው አካውንት ሰራላችኋለሁ። የዩናይትድ ሲዝን ሊቀየር ይችላል በመጀመሪያው ሐሳብ ብቻ ሁለተኛውና ሶስተኛው እንኳን ባይቀጥሉ በመጀመሪያው ሐሳብ ብቻ ዩናይትድ ሲዝኑ ዘንድሮ ይቀየራል። ምን አለበሉ። አልሐምዱሊላህ አሸንፈናል። ዩናይትድ ፋሚሊ እንኳን ደስ ያላችሁ። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። እውነት በጣም ደስ ብሎኛል። ማንም ይሄን አልጠበቀም አውቃለሁኝ። አሁን ማንቸስተር ከረፍት በኋላ በጣም ተቀጥቅጧል፣ ግን ምክንያቶች አሉት። አሞሪም ይሄን ያደረገበት ምክንያት አለው። ግን ሰዎች ካስሽን ሲቀይረው እንዴት እንደደነገጥኩኝ እሱም አላመነም እኮ። ግን አሸነፍን። ዶርጉዬ የኔ አባት፣ አንድ ቀንም ዶርጉዬ የኔ አባት እላለሁ ብዬ አስቤ አላውቅም። እውነት ኧረ ቢስሚላህ ኧረ በጣም ነው ደስ ያለኝ። በጣም ነው ካሸነፍን ምናምን ቆይተን እኮ አይደለም ሰዎች፣ ግን ችግሮች አንጻር ምክንያቶች አሉን፣ ጉዳቶች አሉ። ምን አሉ? ካፒቴናችን አዲሱ ካፒቴናችን ሊቻ ቢስሚላህ ኧረ በቃ ስለ ጨዋታው ሁሉ ነገር እናወራለን። ግን በጣም ደስ ብሎኛል። እንኳን ደስ ያላችሁ። የተሳለቁብን ሁሉ አፋቸውን ይይዛሉ። ማንም ቢጎዳ ዩናይትድ ነው። በቃ አዲስ ነገር እናያለን። በቃ ገጸ በረከት ይዞልን ሊመጣ ይችላል። ይሄን እመኑ፣ አትጨናነቁ። እንደው እስከዛሬ ካሳለፍነው የከፋ ጊዜ አናሳልፍም። ዩናይትድ ፋሚሊ ይሄን ነው የምላችሁ። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ አድርጉ። እንኳን ደስ ያላችሁ በድጋሚ። ግሎሪ ማን ዩናይትድ